እንግዲህ ወዳጆች የዛሬው ትንታኔያችን የሆሊውድን የጦርነት ፊልም አስንቆ የሚጥል ነገር ግን መሬት ላይ እየተካሄደ ያለ ፍጹም እውነት ነው። እስኪ ያስቡት የዓለም የኢኮኖሚ የልብ ትርታ የሆነችው ጠባቧ የሆርሙዝ የውሃ በር እንዴት በአንዲት ጀንበር የሀያላኑን ሀገራት የቼዝ ጨዋታ እንደቀየረችው። ሁሉም ነገር ያቀጣጠለው አሜሪካ ኤምቪ ቱስካ የተሰኘውን የጭነት መርከብ በቁጥጥር ስር በመዋል የኢራንን የሚሳኤል ማምረቻ የደም ስር ለመበጠስ የወሰደችው ድንገተኛ እርምጃ ነው። ግን እውነት ለመናገር ምን ዋጋ አለው? ይህ አሜሪካ እርምጃ የጠበቀችውን ውጤት ማምጣት ይልቅ ያልታሰበ አውዳሚ ማዕበልን የቀሰቀሰው። ዛሬ በልዩ ትንታኔያችን ከመታት ከባድ ማዕቀብና ተከታታይ ቦምብ ዝናብ በኋላ አከርካሪዋ ይሰበራል የተባለችው ኢራን እንዴት ራሷን እንዳደሰች በሚገርም አቀራረብ እናሳያችኋለን። ይገርማችኋል፣ የዓለም የስለላ ተቋማት ሳይቀሩ በአግራሞት አፋቸውን እስኪይዙ ድረስ ኢራን ከመሬት በታች በገነባችው ሚስጥራዊ የሚሳኤል ከተማ ያሳየችው የመከላከል አቅም አስገራሚ ነው። አሜሪካኖች ከምድር በላይ ያለውን መዋቅር ሲመቱ፣ ኢራናውያን ደግሞ ከመሬት በታች እንደ ጉንዳን ሰራዊት አዳዲስ ሚሳኤሎች ሲገነቡና የተጎዱትን ሲጠግኑ ማየት የጦርነት ሂሳብ ሙሉ በሙሉ የቀየረ ክስተት ሆኗል። የወደፊት መከላከያ መስመር በሚል ስትራቴጂያቸው ሄዝቦላህን በመጠቀም የጠላትን ታንኮች ድንበራቸው ሳይደርስ እንዴት እንደሚያጋዩ በዝርዝር እንመለከታለን። ታዲያ የፍልሚያው ድማ በሁለት ሀገራት ብቻ የተገደበ አይደለም። ከትዕይንቱ ጀርባ ሆና የአሜሪካን የቴክኖሎጂና የስለላ ኩራት በሳተላይት መረጃ እያፈረሰች ያለችው የቻይናው ስውር የጥበብ እጅ ዛሬ በሚገባ እናጋልጣለን። በሌላ በኩልስ ቢሉ አሜሪካ ዘብ ትቆምልናለች ብለው ሲተማመኑ የነበሩት የአረብ ሀገራት የጸረ ሚሳኤል ጋሻዎቻቸውን የኢራንን ሃይፐርሶኒክ መሳሪያዎች መመከት ሲያቅታቸው የገቡበትን ከፍተኛ ድንጋጤ እንመለከታለን። ከድንጋጤው አልፎም ደህንነታቸውን ፍለጋ ከፔትሮ ዶላር ዙፋን ላይ ወርደው ፊታቸውን ወደ ቻይናው ዩዋን እያዞሩ መሆናቸው የአሜሪካን የኢኮኖሚ ግድግዳ እንዴት ከስሩ እያናወጠው እንደሆነ በጥልቀት እንመረምራለን። እናም የተከበራችሁ ይህ ሁሉ መተረማመስ የዓለምን የነዳጅ ገበያ እንዴት እያመሰቃቀለው እንደሆነ፣ በአሜሪካ የውስጥ ፖለቲካ ውስጥ የፈጠረውን የከረረ ሽኩቻ፣ እንዲሁም ዓለማችን ከአሜሪካ የብቸኝነት የበላይነት ወጣ ወደ አዲስና ያልተገመተ የኃይል ሚዛን እንዴት በፍጥነት የተሸጋገረች እንደሆነ የምንዳስስበት እጅግ ወሳኝ ጥልቅ ትንታኔ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬም በዓለማችን የጂኦፖለቲካ የቼዝ ጨዋታ ላይ ሀያላኑ ሀገራት እንዴት የየራሳቸውን ካርድ እየመዘዙ እንደሆነ፣ በተለይም ደግሞ የመካከለኛው ምስራቅ የጦርነት አውድማ እንዴት የዓለምን ኢኮኖሚና ደህንነት በአንድ ክር ላይ እንዳንጠለጠለው በጥልቀት የምንዳስስበት ይሆናል። እስኪ ያስቡት፣ ዓለማችን በአንድ ጠባብ የውሃ በር ይኸውም በሆርሙዝ ሰርጥ ላይ ተንጠልጥላ በአሜሪካና በኢራን መካከል የሚካሄደው የትግል ትኩሳት ወደማይገመት አቅጣጫ እያመራ ይገኛል። ታዲያ በዚህ ሁሉ ጥንቅጥ ውስጥ የኢራን የመከላከል አቅም፣ የቻይና ስውር የጥበብ እጅ እንዲሁም የአሜሪካ ውስጥ ፖለቲካ ሽኩቻ እንዴት እንደተሳሰሩ ስንመለከት ጉዳዩን ከምንገምተው በላይ ጥልቅና ውስብስብ ሆኖ እናገኘዋለን። የጉዳዩን መነሻ ስንመለከት ሁሉም ነገር ወደ ላቀ የውጥረት ደረጃ የተሸጋገረው የአሜሪካ የባህር ኃይል ኤምቪ ቱስካ የተባለችውንና ከኢራን ጋር ግንኙነት አላት የተባለችውን የጭነት መርከብ በኦማን ባህረ ሰላጤ ላይ በቁጥጥር ስር ካዋለችበት ጊዜ አንስቶ ነው። እንደሚታወቀው አሜሪካ ይህችን መርከብ የያዘችው ዝም ብላ አይደለም። ይልቁንም መርከቧ ለኢራን የባሊስቲክ ሚሳኤሎች ጠንካራ ነዳጅ ማምረቻነት የሚያገለግል ሶዲየም ፐርክሎሬት የተባለ ኬሚካል ከቻይና ጭናለች በሚል ነው። ይህ ኬሚካል ወደ አሞኒየም ፐርክሎሬትነት ተቀይሮ የኢራንን የሚሳኤል ማምጠቂያ ኃይል እስከ 70 በመቶ የሚሸፍን በመሆኑ አሜሪካ ይህንን የጥይት መስመር ለመበጠስ አስባ የወሰደችው እርምጃ ነበር። ነገር ግን የሚገርመው ነገር ይህ የአሜሪካ እርምጃ የኢራንን የመከላከል አቅም ከማዳከም ይልቅ በተቃራኒው የቴህራንን ፈጣንና አስደንጋጭ ምላሽ ነው የቀሰቀሰው። እዚህ ላይ ነው እንግዲህ የኢራን የመከላከል ስትራቴጂና ወታደራዊ አቅም በሚገባ ጎልቶ የሚታየው። ማንም ሰው ቢሆን ከወራት ተከታታይ የአሜሪካና የእስራኤል ጥቃቶች በኋላ የኢራን ወታደራዊ አቅም ክፉኛ ሊዳከም ይችላል ብሎ ሊያስብ ይችላል። ነገር ግን የምዕራባውያን የስለላ ተቋማት ሳይቀሩ እንዳረጋገጡት ኢራን አሁንም ቢሆን ከጦርነቱ በፊት ከነበራት የባሊስቲክ ሚሳኤል ክምችት ውስጥ 70 በመቶ የሚሆነው እንዳስጠበቀች ትገኛለች። ይህ ብቻ አይደለም። ቴህራን ያላትን ሚሳኤልና ድሮን አስወንጫፊ መሳሪያዎች ወደ 60 በመቶ ገደማ አሁንም በእጇ ይዛለች። ታዲያ ይህ እንዴት ሊሆን ቻለ ብለን ስንጠይቅ መልሱ የሚሆነው ኢራን ለዓመታት የገነባችው ከመሬት በታች የተዘረጋው እጅግ ግዙፍና የተወሳሰበ የጦር መሳሪያ ማከማቻና ማምረቻ መዋቅር ነው። እስኪ ይህንን ምስል በአእምሯችሁ ሳሉት። የተኩስ አቁም ስምምነቱ ተግባራዊ በተደረገባቸው ጥቂት ቀናት ውስጥ እንኳን የኢራን እስላማዊ አብዮታዊ ዘብ የጦር መሳሪያ ማምረቻና ማጓጓዣ ዋሻዎችን ቀዳዳ እንደሌለው የጉንዳን መንጋ በከፍተኛ ፍጥነት ሲንቀሳቀሱ ነበር የሚያሳዩት። አሜሪካኖች ከምድር በላይ ያለውን መዋቅር ሲመቱ፣ ኢራናውያን ደግሞ ከመሬት በታች
አዳዲስ ሚሳኤሎችን በመገጣጠምና የተጎዱትን በመጠገን የጦር መጋዘናቸውን ሲያደልቡ ነበር። ይህ የሚያሳየው ኢራን በውጭ ኃይሎች ጥቃት በቀላሉ የማትበገር ይልቁንም በውስጣዊ አቅሟ ራሷን በፍጥነት የማደስ አስገራሚ ወታደራዊ ቁመና እንዳላት ነው። ይህንንም የኢራን ከፍተኛ የጦር አዛዦች ሳይደብቁ ጠላት እኛ በተኩስ አቁም ጊዜ ውስጥ ያደረግነውን ፈጣን የጦር መሳሪያ እድሳት ማድረግ ቀርቶ ማሰብም አይችልም በማለት በልበ ሙሉነት ተናግረዋል። ታዲያ የኢራን የመከላከል ስትራቴጂ በራሷ ጂኦግራፊያዊ ድንበር ብቻ የተገደበ አይደለም። ጦርነት ከራሷ መሬት አርቃ በጠላቶቿ ደጃፍ ላይ የማካሄድ የረዥም ጊዜ ስትራቴጂዋ አካል የሆነውን የወደፊት መከላከያ መስመር በደቡብ ሊባኖስ ላይ በተግባር እያሳየች ነው። ይህ መስመር እስራኤል ከምትጠብቀው ድንበር አልፎ ወደ ሊባኖስ ግዛት ጠልቆ የገባ ሲሆን ይህንን መስመር ለማስከበር ሄዝቦላ የተባለው የኢራን የውክልና ኃይል እጅግ ዘመናዊ የሆኑ የእስራኤልን መርካቫ ታንኮችን ሳይቀር በአንድ ጀንበር አጋይቶ ጥሎታል። ይህ የሚያሳየው ኢራን ቀጥታ ጦርነት ውስጥ ሳትገባ በገነባቻቸው የውክልና ኃይሎች አማካኝነት የቀጠናውን የኃይል ሚዛን እንዴት መቆጣጠር እንደምትችል ነው። በእስራኤልና አሜሪካ በኩል ይህንን መስመር እናፈርሳለን የሚል ዛቻ ቢሰማም በኢራን በኩል ደግሞ ይህ ቀይ መስመራችን ነው፣ ማንም ሊነካው አይችልም የሚል ጥብቅ አቋም ተይዟል። በሌላ በኩል ደግሞ በዚህ ሁሉ ትርምስ ውስጥ እንደ ትልቅ የጀርባ አጥንት ሆና ብቅ ያለችው ቻይና ናት። ይገርማቸዋል። የቻይና ሚና ኬሚካሎችን በመሸጥ ብቻ የተገደበ አይደለም። ቤጂንግ በንግድ ስም የምታራምደው ስትራቴጂ አሜሪካን ክፉኛ እያሳሰባት መጥቷል። መረጃዎች እንደሚያመለክቱት ቻይና ሚዛር ቪዥን በተባለ የሳተላይት ካምፓኒው አማካኝነት በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችን፣ የአውሮፕላን ማረፊያዎችንና የጦር እንቅስቃሴዎችን በከፍተኛ ጥራት ምስል እያሳየች መረጃውን ለኢራን ታቀብላለች የሚል ትልቅ ውንጀላ ከአሜሪካ ኮንግረስ ቀርቦባታል። እስኪ ይህንን ጉዳይ በጥልቀት እንየው። አሜሪካ እስከዛሬ ድረስ በምትኮራበት የቴክኖሎጂና የስለላ የበላይነት ላይ ቻይናዋ ቸልሳበታለች ማለት ነው። ኢራን እነዚህን የቻይና የሳተላይት መረጃዎች በመጠቀም የአሜሪካን ትላልቅ አውሮፕላኖችና ራዳሮች በከፍተኛ ትክክለኛነት መምታት መቻሏ የጦርነቱን መልክ ሙሉ በሙሉ የቀየረ ክስተት ሆኗል። ይህ ብቻ አይደለም ወዳጆች። ቻይና በአንድ በኩል ለኢራን የቴክኖሎጂና የቁሳቁስ ድጋፍ ስታደርግ፣ በሌላ በኩል ደግሞ የዲፕሎማሲውን መድረክ ተቆጣጥረዋለች። የቻይናው ፕሬዝዳንት ሺጂፒንግ ከአረብ ሀገራት መሪዎች በተለይም ከሳውዲ አረቢያው አልጋ ወራሽ መሐመድ ቢን ሳልማን ጋር ባደረጉት የስልክ ውይይት የሆርሙዝ የባህር በር ክፍት ሆኖ እንዲቀጥልና በአሜሪካና በኢራን መካከል ያለው ጦርነት በአስቸኳይ እንዲቆም ጥሪ አቅርበዋል። ይህ የቻይና እርምጃ ቤጂንግ የመካከለኛው ምስራቅ አዲሷ የሰላም አስከባሪና የደህንነት ዋስትና ሰጪ ሆና ለመውጣት የምታደርገውን ሩጫ የሚያሳይ ነው። እንግዲህ ይህ የሆርሙዝ ሰርጥ መዘጋትና በኢራን ቁጥጥር ስር መውደቅ የፈጠረው ዓለም አቀፋዊ ቀውስ መመልከት እጅግ አስፈላጊ ነው። አሜሪካ በኢራን ላይ የጣለችውን የባህር ላይ ማዕቀብ ተከትሎ ኢራን በበኩሏ የኔ ነዳጅ በማይሸጥበት ባህር ላይ የማንም ሀገር ነዳጅ በነጻነት አያልፍም የሚል ጠንካራ አቋም በመያዝ በአሜሪካና በእስራኤል የጦር መርከቦች እንዲሁም በነዳጅ ጫኝ መርከቦች ላይ ጥቃት መሰንዘር ጀምራለች የሚሉ መረጃዎች መውጣት ጀምረዋል። የዚህ ውጤት ምን ሆነ ቢሉ የዓለም ነዳጅ ዋጋ በአንድ ጊዜ ሰማይ ነካ። አሜሪካ ውስጥ የነዳጅ ዋጋ በአንድ ጋሎን $4 በላይ ሲዘል የአሜሪካ ዜጎች የኑሮ ውድነት ጫና ክፉኛ ተሰማቸው። በተጨማሪም በአረብ ሀገራት በኩል የተፈጠረው ድንጋጤን ማየት ያስፈልጋል። ለዓመታት አሜሪካ ትጠብቀናለች ብለው ሲተማመኑ የነበሩት እንደ ሳውዲ አረቢያ፣ የተባበሩት አረብ ኤምሬት፣ ባህሬንና ኳታር ያሉ ሀገራት የኢራን ሚሳኤሎች በየግዛቶቻቸው በሚገኙ የአሜሪካ የጦር ሰፈሮችና የነዳጅ ማጣሪያዎች ላይ ዝናብ ሲሆኑባቸው በከፍተኛ ድንጋጤ ውስጥ ወድቀዋል። የአሜሪካው ታድና ፓትሪዮት የጸረ ሚሳኤል መከላከያ ስርዓቶች የኢራንን ድሮኖችና ሃይፐርሶኒክ ሚሳኤሎች ሙሉ በሙሉ መመከት ባለመቻላቸው የአረብ ሀገራት በአሜሪካ የጸጥታ ዋስትና ላይ ያላቸው እምነት ተሸርሽሯል። በዚህም ምክንያት ዩናይትድ አረብ ኤምሬትን ጨምሮ አንዳንድ የአረብ ሀገራት ከአሜሪካ ዶላር ጥገኝነት በመላቀቅ የነዳጅ ግብይታቸውን በቻይናው ዩዋን ለማድረግ እያሰቡ መሆናቸው ተሰምቷል። ይህ ደግሞ አሜሪካ በዓለም ላይ ያላትን የኢኮኖሚና የፖለቲካ የበላይነት ከእስሩ የሚነቀንቅ ትልቅ የመሬት መንቀጥቀጥ ነው። ወደ አሜሪካ የውስጥ ፖለቲካ ስንመጣ ደግሞ የዶናልድ ትራምፕ አስተዳደር የወሰደው ይህ እርምጃ በሀገሪቱ ውስጥ ትልቅ መከፋፈልን ፈጥሯል። የዲሞክራት ፓርቲ መሪ የሆኑት ሐኪም ጄፍሪሰን ይህንን የአሜሪካና የኢራን ጦርነት ምንም አይነት ግልጽ ግብ፣ የመውጫ ስትራቴጂና የህዝብ ድጋፍ የሌለው እብደት ሲሉ አጥብቀው ኮንነውታል። አሜሪካ በቢሊዮን የሚቆጠር ዶላር ወጪ አድርጋ የዜጎቿን የኑሮ ውድነት እያባባሰች ወታደሮቿን በማይገመት አደጋ ውስጥ መክተቷ ለብዙዎች አልተዋጠላቸው። በሌላ በኩል ደግሞ በጦር መሳሪያ ሽያጭና በነዳጅ ገበያ ላይ የተሰማሩ አንዳንድ የዎል ስትሪት ነጋዴዎችና የጦር መሳሪያ አምራች ኩባንያዎች በዚህ የጦርነት ቀውስ ውስጥ በቢሊዮን የሚቆጠር ዶላር ትርፍ እያጋበሱ መሆናቸው የጦርነቱን አስቀያሚ ገጽታ ቁልጭ አድርጎ ያሳያል። እንግዲህ ይህንን ሁሉ ስናጠቃልለው በአንድ በኩል ኢራን በከፍተኛ ማዕቀብና ጦርነት ውስጥ ሆናም የራሷን የውስጥ መከላከል አቅም ገንብታ ከመሬት በታች ያሉ ግዙፍ የጦር መጋዘኖችን አዘጋጅታ በውክልና ኃይሎቹ አማካኝነት አሜሪካንና እስራኤልን ፊት ለፊት መጋፈጥ መቻሏ በዓለም አቀፍ ደረጃ አዲስ የኃይል ሚዛን መፈጠሩን ያሳያል። የኢራን እርምጃዎች የቱንም ያህል በምዕራባውያን ዘንድ እንደ አክራሪነት ቢታዩም ከወታደራዊ ስትራቴጂ አንጻር ግን ቴህራን ጠላቶቿን እንዴት ባልጠበቁት መንገድ ማዳከም እንደምትችል በተግባር አሳይታለች። በሌላ በኩል ቻይና ይህንን ክፍተት በመጠቀም ራሷን እንደ አማራጭ የዓለም ሀያል ሀገር አድርጋ እያቀረበች ሲሆን፣ አሜሪካ ደግሞ ከውስጥም ከውጭም በሚመጣባት ጫና እየተዳከመች ትገኛለች።
የሆርሙዝ ሰርጥ ጉዳይ ደግሞ የዓለም ኢኮኖሚ የልብ ትርታ በመሆኑ የቀውስ በቶሎ በዲፕሎማሲያዊ መንገድ ካልተፈታ መዘዙ ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም የሚተርፍ እጅግ አደገኛ እሳት መሆኑ አያጠራጥርም። ወዳጆች ይህንን የሀያላኑን ፍልሚያ አሸናፊና ተሸናፊ ገና በግልጽ ባይታወቅም አንድ እርግጥ የሆነ ነገር ግን አለ። ይሄውም ዓለማችን ከዚህ ቀደም በምናውቃት የነጠላ ሀያል ስርዓት ውስጥ እንደሌለችና ማንኛውም ሀገር ሉዓላዊነቱን ለማስከበር በራሱ አቅም ላይ መቆም እንዳለበት ይህ የኢራንና የአሜሪካ ፍጥጫ ትልቅ ትምህርት ሰጥቶ ያልፏል። ጦርነት መቼም ቢሆን መልካም ሆኖ አያውቅም። ነገር ግን በጦርነት ውስጥ የሚታዩት ስትራቴጂዎች፣ የጥቅም ትስስሮችና የጂኦፖለቲካ አሰላለፎች የነገዋን ዓለም ቅርጽ የሚወስኑ ናቸው። በዚህ ሁሉ ውስጥ ዲፕሎማሲና የጋራ መግባባት መፍትሄ ካላመጡ የሰው ልጅ ታሪክ ዳግም ወደማይወጣበት አዘቅት ውስጥ ሊገባ እንደሚችል ይህ ክስተት ሕያው ምስክር ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ